ማሻሻል ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛም የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት አጥራቸው ተዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። አነሷት ተዋት አልፎ ነው እዛው ከተሰበሰቡ ማለት ያው ወርከው የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸውም ሊገድላቸው ስለሚችል ያላቸው አማራጭ እነሱንም እሷን ተተው ማለት ብቻ ነው። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ያኔ እሷ ጋር የነበሩ ልጆቹ እሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ ያዘሉም እየደገፉም ያመጣት ስለተምነቱ ናቸውና ከቦታዋ ስትደርስ ግን ለማዘልም ለምንም አልተመቻቸውም። ማዘልም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነውና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተህ ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሀኒ ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ ወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድነው? ስታለቅስ ነበረ። መደፈሯን ሰምተናን ስታለቅስ መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መተው ከዚህ እስካሁን በሚዲያ ብዙ ተብለዋል። አሁን ያላችሁ አሁንም የመጣችሁ በሚዲያ በኩል ነው። ብዙ ነው። አሁንም ብዙ ይላሉ። አቀማውቅ የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሄደህ በሚዲያ ላይ ሄደህ የሚወጣ ሀቅ የለም። ስለዚህ ይኸው መደረግ የሚቻለውን ፎቶ አልተነሳም። በሰዓቱ ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። እዚህ ቦታ ህገወጥ ነው። የሚያልፈው በህገወጥ ነው። ያንን ፎቶ መሳት ባለመቻሉ በሰዓቱ ብዙ ነገር አምቦ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ተተሽ ይሄ ህይወት ማለት ሌላ መጠየቅ ባለው ማንም ሰው መጠየቅ ባለበትም በሷ በሞቷ ነው እንጂ መጠየቅ ያለበት በህይወት አንዴ ታገስ አንዴ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እሺ አዳምጠኛል። እናንተም እኮ ባይናችሁ አላያችሁም። ስለዚህ ይኸውልህ ባይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ ባይናችሁ አስከሬን አላያችሁም። ለአንተም በስልክ ነው የተነገረክ፣ ለይመችም በስልክ ነው የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማውጣት እኔ ስም ላላከለቶ ትላለህ። እነሱን
መቅረብ ካለባቸው ነገር ባለ ግን ሙሉ ኃላፊነቱን ይወስዳሉ። እነሱ የዋሹት ነገር ካለ እነሱንም እኔ ሙሉ ኃላፊነት ዋሻለሁ። ለምን መሰለህ በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን እድል ስጪኝ አንድ ጊዜ። እሺ የሚጣራ ነገር ሌላው ምንም የለውም ማለት ሞታለች አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተይ ስለሆነ ብቻ ግን አንድ እሷ ናት ሞታለች ወይ በርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንዲመረመር አግዙ። ሌላው ምንም አላችሁ። የመጨረሻ ቃሌ ነው ሀቢባ፣ ዲኤንኤ እንዲመረመር አግዙ። ያኔ ፈልጋችሁ ተናርጉ። ሰው እንዲስካን ሰጠል ሌላ የሚደረግም ሌላ አርጉ። እሻው የመጨረሻ አንድ ጊዜ ለምሳሌ ማለት ነው። ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ልጅ ይናገራል። እስቲ እንዴት አየ መታመሟን በይ እስቲ። እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ ባይናቸው ካዩ ሰዎች በስልክ የተነገረው ሰው አይበልጥም። መጀመሪያ ሰውነንና መጀመሪያ አቤት መንፈሳዊ ሆናኛል ተተራወስበት ነው። ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቂ። ሰው እየተደፈረ ጩኸት እንዴት በሰልፍ ደውለህ ታሰማለህ? ኖ ለአንተ እኮ ለአንተ ዋሽተው ለአንተ እነዛ ሰዎች መሪዎቹ ለአንተ ዋሽተውክ የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ ነገር አለ። እኔ አንገቴን እሰጣለሁ በነሱ አልኩሽ እኮ እኔ አንገቴን እሰጣለሁ በነሱ። እኔ አቀርብልሻለሁ። ትግርኛ አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ። ብሬክስ ትግርኛ ተናጋሪ ነው። ይኸውልሽ ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል በይው። አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦቹ። እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። አብረዋት ይሄዱ። ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አሁን አገናኝሻለሁ። አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናግራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል የሚል ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። ያው ልጅ አይተዋል። ይሰማል። የነበሩት እንዳዩት ነው። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያካትለው አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔር አንዲት ሪያል የማይዙም የሚይዙት ነገር የለም ከከሻፈ ውጭ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ በጠቅ ብለው ከዛ በኋላ ገወርወል ብለው ገወርወል ብሎ በመሳሪያ አስፈራርተው እንደመታቸው ነው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረቡትም?
አንቺ ንገሪው እየሰማ ካልሆነ ካልተሰማ ነው ይድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ አይዋሹም አንገቴን ሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ በኋላ እያለች የትንሽ የአንድ ደቂቃ መንገድ እንኳን ማትሆን ከዛ በኋላ እየመጣች እያለ ከኋላ የነበረ ሰው ሂዶ እናንተ ለምን አትፈቅዱ ያምጣጣለው መጥቶ ለእሷም እንደመታ ለእሷም እንደመታትና ያኔ ዞሮል በሉ ብዘው ከዛ አልሄድም ብላው እዛው ሲመታት ስትወጥቅበት አንስቶ አምጥተዋል። እንደማንም ሰው እዛው ሲመታት ወዲያውም ጫዋለኝ እኛንም መጥቶናል። ያኔ ይህንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ ነው ያላቀ የነገሩት ብዙ እናደርጋቸው ነው። ልጠይቅ አንድ ጥያቄ። አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይና ይመች አንድ ገስት አድርገው አባትየውን አወሩ። ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉና አይ የሆነ ነገር ቀደና እናመጣም ብለን ተውሏሉ። በሶስተኛ ቀን ነው ሀቡዬ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው በሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሶ ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባትየው እሺ ያገናኘው ጊዜ ሶስተኛው ቀን አራተኛው ቀን ነው የሚሆነው። ያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። እኔ ያገናኘው በግል ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ የራሱ ከዛ በገልም ደውሎልኝ አንተ ያገናኘህኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቁኝ አባትየው የጠየቁኝ ምንድን ነው ፎቶ ፈልጋለሁ ያሉ ፎቶ ያለፍለታለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ላባቸው የተቀበሩት ግልጽ ነው። እንደዚህ ነው ፎቶውን የሚነሳው። አሁን በፎቶው ያው ሰውነን እና ሰው ሲሞትም የሆነውን ነገር ያንን ያልኳቸው አይሰማም ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የዓመታት ጓደኝነት የለም። የዓመታት ጓደኝነት ስለአባት ይወት አልነግርሽ ወደ ሌላ ጥያቄ ያስገባሽ ሀቢባ ይቅርታ። አይደለም ሰያ አይደለም ሚኪ ነው። ሌላ ሰው ነው የጠየቀው። ሌላ ልጠይቀው ነው ጥያቄ ያለ ነው። ስለ አስከሬኑ፣ ስለ አሟሟቱ፣ ስለ አጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ያለበት ከይዶረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጓትተው ሰይዶ። እሺ በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። ሰዓቱ ተክላይ ሳይወጣ እንዲሰማኝ ተክላይ ሳይወጣ አልተመለሰም። እሺ አቡዬ በደንብ ጠይቁልኝ።
ሳሪ ሆላውን አንዴ ሳይወጣ ተክሌ ሳይወጣ እንዲሰማኝ ነው። እዛ አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን ይዘውልን የመጡት አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኒ ስንል ሀኒ የለችም አሉን። ቀጥሉ አሉ። ይህን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ ብዙሃን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን፣ ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስትሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስትሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለው ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ነው ይዤዋለሁ። አሁን ይሄኛውን የአባትየው መልስ የሳራ ጥያቄ ነበር። እሱ ምንድነው? 3 ቀን በ3ኛው ቀን አልጨረስክም። በ3ኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን ማስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶ እንፈልጋለን ሄድና ቀርጻችሁ አሳዩኝ፣ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩን አሉ። ይሄንን ችግር የለውም ለማየት አቁም ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሚሆነውን ያው ሰው ከ1 ቀን በኋላ ሙቶ ከ1 ቀን ከኋላ በኋላ የሚሆነውን ማንም ሰው በቃ ይመጣው ያውቃልና ይሄንን ታሳቢ ያደርገዋል ወይ እሰራቸው። እኔ ማንንም እሷንን የፈለገ በቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ። እሱንን ቀዳችሁ እንድታሳዩ ነው የምፈልገው። ማንም ሰው ከሰው ፊት ነው የተናገሩት። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነዳል። ያንን ቀዳችሁ ነው እንድታሳዩን የምፈልገው። የልጄንን ያቀበርኩላት ምልክት ያረኩላት አለ። እዛች ስትደርስ እነግራቸዋለሁ ወይቱ ጋር ምልክት እንዳለ እነግራቸዋለሁ። ቀዳችሁ ታሳዩኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በ3ኛው ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ሰጣንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ። እሺ አሉን። እኔ ሰው አደርጋለሁ እንደዚህ ካደረጋችሁልኝ አሉ። እሺ አለን፣ ተስማማን። ሰውም ሳይልኩ ቀሩ። በዛችው ሰው ሳይልኩ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰው ሳይልኩልን ቀሩ። እኛንም ያሉንን ምልክት እዛው ሄደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ እና እዛው ሄደን በቪዲዮ ደውልልኝ ምልክቱ ወይ ተጋ እንዳለ ንገረን ያለ። ስለዚህ በ3ኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በ3ኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ፣ ለዛ ደግሞ እኛ ማድረግ አንችልም የራሱትን ሰው አምጡ ስላልናቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደ ሚቀጥለው ወደ ሚኪ ጥያቄ እንሄዳለን።
ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስክመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድነው ሚኪ ያለው ጥያቄ ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ብለው ሂዱ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ በእግሯን የወጣችው አዝለውም አይደለም ያወጣል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር አወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እንደ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው ወደሚያርፉበት ቦታ ሄዱ። ያንን ልጅቷ ከማንም አምጥተዋት ወይ ምናምን ሳይሆን እንደማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ ወደ እነሱ ጠጋ ብላ ነው ጠጋ ብላ አግዙ ብላ ከእነሱ ጋር ሄዳ ነው ኦኬ። ስለዚህ እሷን ልጅ ልታገናኘን ትችላለህ? ሄሎ 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 ተፈራሻላችሁ? አዎ ይሰማል። እሷን ልጅ ካለበት ቦታ ሀቢባ አቤት ይቅርታና ላቋርጣችሁ። ጥያቄውን ዛሬ ብትጠይቁትም እና የምታወሩም በሰፊ ጊዜ እንሰጣችኋለን። አንቺና ምናልባት ሚኪ ከዛ ተስፋዬ ሌላ ሰው እንድጠይቀኝና እንዳወራኝ አልፈልግም እኔ በራሴ። ምክንያቱም እንዲልበዛበትና ጉዳዩን ሊራዘም የሚፈልጉ ሰዎች ብዙ አሉ። ቅድሙን ገልጬልሻለሁ። ያን ነገር በቃ በእቶናል ከ10 ምናምን በላይ ተነፋ ተሸቀለ። በቃ ይበቃል። አሁን ለኛ ሰዎች እንዲድበሰበስና ነገሩ እንዲራዘም ስለሆነ እየፈለጉ ያሉት ችግር የለም። እነዛ ሰዎች አይጠይቁህም። እኔ ተስፋዬና ሚኪ እንዳልከው አንተ ባልከው መሰረት እኔ ተስፋዬ ሚኪ የለበትም። ከነሱ ያለውን ዛሬ እንድንጨርስ ሀቢባ አንድ ጥያቄ ለመጠየቅ የሚያህል በዚሁ በማህበራዊ ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ የአጽም እሷ ናት ተብሎ ሲዘዋወር የነበረ ሳይ ነበረና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂናል። የስ ፕሊዝ ጥያቄውን ሰምታችሁታል። እናንተ መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ተዘዋወረ ነበረ መጀመሪያ በሊቭ ላይ የታየ ሌላ ተዘዋወረ ሆነ። አይ ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየው የሀና ብላችሁ ያቀረባችሁት በሊቭ ላይ የታየው ነገሮች በሊቭ ላይ የታየው ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትስአፕ ልላክልሽ ችግር የለውም። በደንብ ማለት አሁንም ስቲል እሱ የሀና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሻት አድርጌ ይኸውልህ የዛለታ የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። ያንን የተቀረጸው ቢያንስ 14 ከምናምን ቦታ ከወንዙ ጀምሮ የሆነ ጅረት አለ ከዛች ጀምሮ ገመዱ ሲወጡ ያንን ተራራማ የደከመችበት ቦታ ምናምን ትተዋት ያለው ቦታ ያንን ያሳያል። ልጆቹን ሊያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ደግሞ ካለችበት ቦታ እሷንን ያለችበት እሷ በአባያ በምናምን ተጠቅልላ እዛው ትታያለች። ሁለት ጨርቅ ነበረ ምንም ያልተነካ ይሄ የሆነ እንደ ልብስ ነገርና የፀጉር ምኑ ነው እንጂ የሸፈነው ይሄ ተቀብራለች ሲል አፈር ቆፍሮ ወዛቸው በጣም ቀብሯል። ኦኬ እሺ፣ የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሾት አድርጌ
ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ ለምትልሻለሁ በውስጥ ነው ራስሽን የሚመለከተው አካራሱ ለማለት ማለት አልጠየቃችሁም ለቤተሰቦቿ ይህንን ቪዲዮ በስህተት ነው የተቀረጸው ስለሆነ እዛው ይቅርታ የምጠይቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ለዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ያንን ያሳያል ስለተባልኩ ስለዚህ ብዙ ኢንፎርሜሽን የለኝም። እንዴት አላውቅም። ግን አሁን ሰው ስጠይቅ ያ እስከነ ሰዓቱ ይለያል ስላሉ ለዚች ነው ተመስገን ብዬ ቁጭ አልኩት። እሺ ተክሌ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታከላቸው ያለኸው? ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓቱ እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጨሁባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው አውዬ ለምንም ተአምር ውሸት ምንም አንድ ውሸት አልገባችበትም። ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል ከ10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልን ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ ባይኗ ያየችዋት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን አስተሳሰሩ በዛው መንገድ አጣሩልን ብለው ያናገራት እንትን ነበረ። እንደውም በድምጿ ገብታ ነበረ ተላላይ ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ? አሁን ደውለህ ኮንፈረንስ ልታገናኘን ትችላለህ? ተጠይቃ በረከት አብርሃ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃት ምንም ብለሽም አይደለም ምንም ብለሽ። ስለዚህ በቃ እኔ መጠየቅ የምችለው ይኸውልህ እኔን መውቀስ የምችለው ከኔ አፍ ለሚወጣው ቃል ነው። ገባህ አይደል? እኔ ቤት ላይ ምንም አይነት ዲስሪስፔክት አልደረሰባችሁም። አክብራችሁ ደውላችሁ ጥያቄዎቻችንን እየመለሳችሁ ስለሆነ አመስግኜ እኔ የተቀበልኳችሁ። ስለዚህ እስከ መጨረሻው ድረስ እናንተም እንደኛ ለእህታችን ሀና ፍትህ ጠያቂ ናችሁ። ለምን በአይናችሁ አስክሬኑን ስላላያችሁ ብዬ ነው ማምነው እኔ። ለምን በአይናችሁ ስላላያችሁ። ስለዚህ ሀቢባ የሚዲያ ሰዎች ናችሁ። ብዙ የምታውቁት ጉዳይ ይኖራል። ብዙ የህግ ባለሙያ ታውቃላችሁ። ብዙ የሕክምና ባለሙያ ታውቃላችሁ። ስለዚህ ያንን ተመርምሮ ውጤት እንዲነገር አግዘው። ሌላውንም አላችሁ። መጨረሻ ላይ ቀበርናት የሚሉትን ሰዎች ፈልገን ነበር እነሱን ማግኘት። አቡዬ አንድ ጥያቄ ከዚህ ጋር ተያይዞ ማለት ነው። ሸበካልነት ቦታ አሉ አመጣልሻለሁ። አሁን ኮንፈረንስ ልታስገባችሁ አትችልም? ለበረከት ኢንተርቪው የሰጡት እኛ ነን የቀበርናት ያሉትን ሰዎች ኮንፈረንስ ልታስገባቸው አትችልም? ሁለቱም ሰዎች በእኔ ላይ ያገኛቸው በእኔ ስልክ ላይ ያገኛቸው
እኮ አንተ ደውልላቸውና ኮንፈረንስ አገናኝና እንጠይቃቸው። ስልካቸው አይሰራም። እሺ ችግር የለውም። ነገ ይቻላል። ነገ አናግረሃቸው ቀጥረሃቸው ልታገናኘን ትችላለህ። ከነሱ የመጨረሻ ሰዎች ስለሆኑ ከነሱ እነዚህን ሶስቱን ብታቀርቡልን። ምን አልከኝ? አሉ ተክላይ ይቆራረጣል። የተክላይ ችግር የለውም። የተክላይ ይኸው አሁን ተመለሰ። አቤት እያለ ነው ተክላይ። አሁን ከእናንተኛ የምንፈልገው ትብብር ምንድን ነው? ሁለቱ ለበረከት ኢንተርቪው ቀበርናት ብለው ኢንተርቪው የሰጡትን ሁለት ግለሰቦችና መጨረሻ ላይ ሀናን ወስደው ይዘዋት የመጡት ትግርኛ ተናጋሪዋን እህታችንን እነሱን ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ ራሱ ለአባትየው የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበርና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቅልኝ የሚሰማ ከሆነ። ሰምተከዋል የቅልቦች ጥያቄ? እሺ መልስ። ከሰማሁ መልስ፣ ካልሰማ ደግሞልሃል። ሰምቼዋለሁ። ሰዎቹ እኔ ሁሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው? ስለዚህ እንዴት እንመን? እህታችንን ቀበርና ያሉ ሰዎች አንተም በቦታው አልነበርክም ስለምታምናቸው ነው። እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴን እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም። የሚወጣበት ጊዜ ይለያል። አሁን በዚህ ጉዳይ ምናልባት ሀቢባ እየተካተልሽ ቤተሰቦችሽ አቤት ይሰማል። አሎ ነው ተክላይን እስክታስበው እየጠበቅን ነው እኛ። አቡ አንዴ ላንቺም አንድ ደስተኝና አሁን ላስተላልፍ። ምክንያቱም አቡ ኮሚኒቲ ነው ላስገባው። አላህ አስገብ ይሳቅ አቡ እየሰማሽ ነው? አዎ ይሰማል። እየሰማንህ ነው መኩ። አዎ ለሁላችሁም ነው። ይኸውላችሁ አሁን እነሱም እንዲሰሙ ንገሪያቸው አንቺ እኛን አላወራችሁም እያለ ኢግኖር አድርጎን እንደገና ሚዲያ ላይ እንዳያወሩልኝ አድርጉ ማለት አይቻልም። እኛን ካወራን ሳስፋይ ኮን ነው። እሺ በኋላ አወራለሁ። እሺ ሳምንት አወርታል መኮ ይበቃል። አሁን እኛ ሶስት ሰዎች የምንፈልገው አንተ ስላልከን አይደለም። በቃ እሺ ቆይ አንዴ። እሺ በቃ ላይ መጥቶ ሊሰልጠይቀው። እሺ አዎ ጥሩ። ብሬክስ አለክ? ከብሬክስ ጋር ነው ትግርኛውን ከብሬክስ ጋር ነው ማውራት የሚፈልገው። ብሬክስ አለክ? ሳሪቲ ብሬክስ ጋር ደውይለት። እንቅልፉን ተኝቶ ከሆነ እንዲነቃ ፕሊዝ። አይ ተክላይ አይደለም እያሉ ነው እኮ። ለዛ እኮ ነው ተክላይ አይደለም እያለ ነው ህዝቡ። ስለዚህ ብሬክስ ያውራው በትግርኛ ፕሊዝ። አዎ ብሬክስ ሲመጣን ያዋራሃል ወንድም አለ። እሺ ችግር የለውም። ብሬክስ እስኪመጣ ድረስ የቅድሙን ጥያቄ ኃላፊነት እወስዳለሁ ሲል አንድ ሰው ኃላፊነት መውሰድ ማለት ቪዲዮ ቀርጾ መላክ ነው እና እነዚህ ሰዎች እኛ ነን የቀበርናት ብለው ተክላይ ላንተ የነገሩትን ሰዎች ለምን ቪዲዮ ቀርጸው
እኛ ነን የቀበርናት ብለው ቪዲዮ ቀርጸው አትልክልኝም ዋትሳፕ ላይ ለኔ አረጋግጡልን። ይኸውልሽ ሀቢባ አቤት መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የመንን ሙሉ የሚሰራበትን ቪዲዮ ተክላይ ነው ያገታት ተብሎ በተሰራጨ ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም የአስከሬን ምርመራ ሳይረጋገጥ በቪዲዮ ጣልኝ ብትል አልወጣልሽም። እዚሽ ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ እኔ ጉዳዩን ሀቄን እንዲታ መጀመሪያ ሰውን ሀቄን በዛም ኑሬ እኔ ሰውም ላይ እንትን ካረገብኝ ከላይ ካንጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ ፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ቢሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እንደዛ እሺ። ይሄ ስለራስክ ነው ወጥቼ እሺ ተክላይ ይሄ ስለራስክ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱንም አልኩሽ እኮ እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ ኢንተርቪው ሰጥተዋል አይደል? እና ታዲያ እዛ የሰጡትን እዚህ ጋር መናገር ለምንድን ነው? ኢንተርቪው በቪዲዮ ነው። አይ ዶንት ኖ ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ቀስቅሱልን። አቦ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው። ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት እኮ በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምጽ እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶውም መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና አቡፋኖ ሀቢባም ሌሎችም አላቸውና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድም እህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ያው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ ግን አሁን አስከሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭሆን ምንም የምንፈታው ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎችም እስኪ ይህንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ሲልኩልን የዛኔ እኛ ዲኤንኤ እናስመረምራለን። በዛ እንስማማ። እንደው ለንጋሪ ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጥብሽም። ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛ ነን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለህ ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነቱን ወስደው እኮ ታዲያ
እኔ አቀርባቸዋለሁ ያልኩሽ እንጂ ይሄንን ማያደርጉ እናደርጋለን ቢሉም ማለት እንዳታደርጉላቸዋለሁ እኔ እንዴ ኃላፊነት መውሰድ ማለት ታዲያ ምን ማለት ነው? ኃላፊነት መውሰድ ማለት እኮ ጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው እንዴ ወይ እንዴት ነው እዚች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ ማድረግልሽ ይሄው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣልኝ በቪዲዮ ወጣልሻለሁ ችግር የለውም ይነሱ ነው ወጣልሻል ስለዚህ ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው እኛ እየጠየቅን ያለነው ከታች ማዕት ጥያቄ ነው የሚመጣው ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅነው በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው እንደ ከተጠያቂነት ትድናላችሁ ነው ጥያቄው እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ያለሽ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል 10 ምናምን ቀን ብዙ ደረጃኛም ይሄንበት ያለ መንገድ አለ ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህረንም ኮንሻለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ ያቃ ቢበላሽው ነገር ቢሆን የቪዲዮ ማስረጃ ይሄ ቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን መንገድ ላይ እንደዚህ ሰው ቢሞት ምንድነው የሚደረገው ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል በስልክም ጠይቀናል እዚህ ሚዲያ ላይም ተጠይቋል ምን አሉን የልጅቷ የአስክሬኑ ፎቶና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያረጋን የመኒዎቹ እነሱ ጋር ያሉ የመኒዎች ናቸው እንደዚህ ያሉ እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያረግነው ነገር ምንድነው አስክሬኗ ቪዲዮና አንተ ፎቶ ከሌለ ልጅቷ እንዳልሞተችና እንዳለች ነው በቃ አረጋግጠውም የነገሩን እዛ እነሱ ጋር ያሉት ስለዚህ እዛ ያውላ ነገር ድረስ ወስዶ ያኑላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የይመችንኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ ለተስፋዬ እልክልሃለሁ ሁሉ ነገር እንትን ይያልን ነው ዝም ብለን አይደለም ግን እዚህ ጋር ሸዋሮቢት ራሳ ሰፊ በረት ይባላል የሚያገር ያስፈልጋል ከሆነ ማለት ነው ልክ ነው የይመች ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ ይኸው የጊዜ እንጂ የሰው ጀግና የለውም አንተም ህይወት ነው ያስከው ነገ ምን እንደሚገጥም አታውቅም ወዲያን እየነገርኩ ነው አድራሻን እየነገርኩ ነው ችግር የለብኝም እኔ ቀርመን ስላወቅነው ችግር የለም ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ ቀብረናታል ብለዋል አበያውን እኮ እሷ ከየት የሆነ ቦታ ላይ ስደርስ አውጥታ እንደጣለች አብሯት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት ስንት አይነት ነገር ነው ከአንደበታቸው የሰማነው እንዴት እንመን እሺ ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም ምክንያቱም በዚያ ከየመን ያለሁት በቃ ችግር ላይ ነው ይሄ ነገር በዚህ ህይወቴ እንኳን ቢያልፍ የጉዳይ አይፈጸምም ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው አንተ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ አዎ አሞራውን አስገቡልን አንዴ አሞራው ወንድማችን መቷን እያሉ ነው አስገቡልን እሺ አንድ ሰው ቦታ ይልቀቅለት 10 ሰው ብቻ ነው የሚችለው የነሱን ቪዲዮ ማየት ነው የፈለግሽው ይሄን አቀማውቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯት እውነት ያስፈራል እንዴ እውነት ነው ቀብረናታል እኛ አልገደልናትም ግን ሞተችና ቀበርናት ካለ አንድ ሰው ይሄንን በቪዲዮ አይደለም በእውነት ነው እንዴ ሁሉ ሰው እኛን ለመግደል የተተባበረ እኔ ምንም ያየው እኔ ለመግደል የሞከረ ያየሁት ነገር የለም
አሁን እኔ እዚህ ጋር ስላየነው ነገር ብሬክስን አስወጪውና አሞራውን አስገቢው። ሳሪ ብሬክስን ተኝቷል፣ አስወጪው፣ አሞራውን አስገቢው። እሺ እሺ። ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ ሚኪ። እሺ ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳሪዬ መንገደኛውን አስገቢው። ሀቡ የኔ ጥያቄ እኔ ምን መሰለሽ አረቦቹ ጋራ ሽምግልና ነበር እንደዚህ እሺ ቆይ እየሰማሁ ዋን ሰከንድ አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለ እኮ እየጠየቅንክ ነው እኮ ሚኪ የጠየቀውን ጥያቄ ሰምተካል አይደል እነሱ አንተ ኃላፊነቱን ወስዳለው ካልክ አንደኛ ሁለተኛ ደግሞ እነሱ እውነት ሞታ እና አልገደሏት ሞታ ከቀበሯት ምንድነው የሚያስፈራቸው በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድነው የሚያስፈራቸው እውነት ያስፈራል ወይ ሐቅ ያስፈራል ወይ እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት ምንድነው የሚያስፈራው ሐቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን ሐቁን ከታወቀ በኋላ ከገደሉንም ይግደሉ ከዛ በኋላ ችግር የለውም ከዛ በፊት ግን ያንን ሐቅ ሳይወጣ ያንን ምንም አይነት ሐቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ ተደሉን ግን ሌላ ነገር ይከፈከታል ጥሩ የኔ ጥሩ ይሄንን መልስ ተቀብለናል የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ እሺን ጠይቅና እየተከፈልን እኮ ነው ያለ ነው ጥያቄ ሌዲስ ፈርስት እንዴ እኔ ልጠይቅ መጀመሪያ ሴት ነኝ እኛና ጉዳዩ ባለቤት ማስረጃ እኮ ልጠይቅ ማንም የጉዳይ ባለቤት የለም ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው የመኖቹ ጋራ ሽምግልና ነው የምልሽ የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል ምርመራው ሲመጣ ነው ብለውና ለየመኖቹ መቼ ነው ላካችሁት ባያችሁ እንዴ አይኗን አውጥታችሁ ምርመራ ልከናል ብላችኋል ያፈናችሁን እኮ ቆይ ብላችኋል ሀቢባ ይሄ ሰው ተክላይ ነው የምር ቆይ አንዴ ሚውት አድርጊያቸዋለሁ ይቅርታ ሀቡኔ በትግርኛ ልጠይቀው ለተክላይ ተክላይ ልጠይቀው እንዴት ነው ጥያቄው እኮ ግልጥ ነው ቆይ ሰዬ አሎ እኔ ሚውት አድርጊያቸዋለሁ እንዳይሰሙ ሰይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም ፕሊስ እንዳይሄዱ ነው አኛው ይኸውልህ አንቺ ምትኛ ያሉትን ነው ሁሉም ይጠይቃል ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው እንደዚህ የመኖቹ መተው ሽምግልና ላይ እኛ አይኗን ወደ ኢትዮጵያ ልከናል ምርመራው እስከሚመጣ 20 ቀን ጠብቁን ብለው ነው የመኖቹን ሽምግልና ያበላው አንተ እንደሆንክ ይሄን ጥያቄ እየጠየቅከው እንዲያውቁ አልፈልግም እንዳይዘጉ ሚውት አድርጌዋለሁ እነሱ እንዳይሰሙ ይሄ ምን እናታረኛ ጥያቄያችንን ሳይጨርሱ ስልኩ እንዳይዘጋ 1 ሰከንድ ቮይስ እያደረገ ላንቺ በዋትስአፕ ልክልሽ ውስጥ ጥሩ ሀሳብ ይቅርታ እንደ ሚውት አድርጌው ነበረ ሶሪ አልተቋረጠም ሚውት አድርጌው ነበር አሎ እሺ የኔ ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ ያስመርምሮ ውጤት ማምጣት ያለበት አይደል እኛ አይደለንም ለምንድን ነው ከኛ ይሄንን የምጠይቁት ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብር ያለው ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልንም እንደዛ ያሉትን ሐቅ ሳይወጣ እንዲሞቱ ትፈልጊያለሽ አይሞቱ ማን ነው የሚገላቸው ማንም አይገላቸው እስኪ አሞራው በትግርኛ አውራው ሀዊዬ እሺ አንዴ አሌክስን አውራው በትግርኛ ላውራው አሞራው ይጠይቀው ቆይ መንገደኛው አንዴ አሌክስን ክብር ነው እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗችኋል ማንም ሰው ያለ ክብራችሁን የነካ የለም እኔም አልፈቅድም የማንም አይደለም ሀቢባ እኔ በሌላ ሚዲያ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ ያሞራ በራሱ ነው ስለራሱ ኃላፊነት አልወስድም እኔ ጋር ግን እዚህ ጋር ክብረ
ህብረቢት እንደ ሰው አርጎ ስለማያናግረኝ አሞራ ማናገር እዚህ ጋር ግን አክብሮ ያናግርሃል። ኮል ኢንድድ 2 አወር ስልኩ ተዘጋ ነው አሞራው አዳምጡኝ። አሞራው በባለፈው የሚያናገረው በስርዓት ነው ያናገረው። አልተጣሉም። እንደውም አሞራው በመጠየቁ ምክንያት ብዙ የመጣ ነገር አለ። እዛ ውስጥ ከዓመት በላይ የታገተች ልጅ በአሞራው እጅ እንደወጣች ያው ሁሉም ሰው ያወቀ ነው። because of ገንዘብ ካልከፈለች ተብላ። ስለዚህ አሞራው ምንም አልሰደበው፣ ምንም አላለውም። ጠየቀው፣ ተነጋገሩ፣ ተግባቡ። አሁንም ዘሴም ጥያቄ ነው የሚጠይቀው። ለምን ዘግቶት ወጣ? ጥያቄው የተሳደበም ሰው የለም። እንግዲህ 2 ሰዓት ቁጭ ብለናል። አንድም ሰው ዲስሪስፔክት ያደረገ የለም። ደሞስት ማውራው እኔ ነኝ፣ ምንም አላልኩም። ስለዚህ በአቡፋኖ የጠየቀውም ጥያቄ ትክክለኛ ጥያቄ ነው። ለአረቦቹ በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ እኮ ለሱ ምላሽ አልሰጡማ። ገና እኮ እሱን ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም። ኤቭሪቲንግ ምላሽ አልሰጡም። እሺ አቡ እስከዛ እስኪመጡ እኛ መስማት ስለማይፈልጉ ለህዝቡ መልእክት እናስተላልፍ። እሺ አንዴ አይ ኑ ልላቸው እስኪመጡ ዝም እላለሁ። ኦኬ ይኸውላችሁ ሁላችንም የምናውቀው ስለሚጥል በሽታ እናውቃለን። የሚጥል በሽታ አያስጮህም። ዛር ሌላ ነው፣ የሚጥል በሽታ ሌላ ነው። የሚጥል በሽታ ጸጥ ብለው ነው የሚወድቁት። ክብሪት ነው የምታሸቻቸው። ክብሪት ስታሸቻቸው ይነሳሉ። ለሞት የሚያበቃ አይደለም ማለት ነው። የሚቀጥለው ደግሞ የዛር ነገር ከሆነ ደግሞ ዛር አይገልም። ያስጨዋል፣ ከዛ ዝም ይላል እንጂ የሚገል ነገር የለውም። ሌላ እዚህ ጋር የሰጠን ስተት ምንድነው? አሁን አንቺም እያልሻቸው ያለችው ጥቁሯ ልጅ ትምጣልን። እግሯን የታየው ኤኒ ጥቁር ይዞ ሊመጣ ይችላል። እግሯ የታየ መልኩ አልታየም። ግን እዚህ ጋር ፖይንት አለ። ምንድነው ያለው ቅድም? ቦታው አደገኛ ስለሆነ አዝለው መሄድ ስለማይችሉ ለዛ ነው ነበር ያለው። ግን እችኛዋን ግን አዝሎ መሄድ ተችሏል። ለምን? አሁን እኔ የማይገባኝ ነገር ምንድነው ስላቸው ምንድነው እኔ ያልገባኝ ነገር ይሄ ነው። እኛ እስካልተመለሰልን ሞቷን እስካላመንን ድረስ እች ልጅ እስክትመጣ ማንንም አያቆመንም። እንናገራለን፣ እንጮሃለን፣ ምንፈልግበት መንገድ ምናገኝበት መንገድ እንታገላለን። ይሄ ሀቡ ጋር አንቺ ጋር መተው አንቺን በማሳመን እኛ አፍ ይዘጋሉ ብለው ከሆነ ያሰቡት ተሳስተዋል። እንዴት ነው? እኔ ማን ነው የሚያሳምነኝ? እንደዛ ነው እነሱ የሚያስቡት። አውዬ ኔቨር እንደዛ ማን ነው የሚያሳበኝ? እንዴት ነው እንደዛ ያሰቡት? እነሱ እኮ እንደዛ ነው የሚሉት። ይዘጋልን በቃ እዚህ ጋር ኬዙ አላሉም። አይዘጋም። አይ ያሉት ነው ብለሽ አውዬ ከመጡ ዝም ልበል። እኔ ዝም እላለሁ፣ አዳምጣለሁ። ካርድ አልኩኝ። ካርድ ላስመጣ ነው እንደውላለን። ችግር የለም። ካርድ ልናስመጣ ነው እንደውላለን ብለዋል። ጥያቄያችን እስከሚመለስ ሀና ወጥታ ከልጇ ጋር እስከምትቀላቀል አናቆምም እኮ ጥያቄያችን። አዎ እነሱ የመሰላቸው እንደዛ አለ ማቡዬ እና ሌላ እኛ ጭንቅላታቸውን ማንበብ አንችልማ፣ አናቅማ። አጭር ተገረደፉ ያለው 2 ሰዓት እኮ ነው ያወራነው። ካርዱ አለቀ። ሀቢባ እኔ ልንገርሽ፣ ሻሹ ይሄ ነው ብሎ ላከልኝ። ሻሹ ይሄ ነው አለ። ሌላ ሀቡዬ መጀመሪያ ያሳዩት ቪዲዮ እና ሁለተኛ ያሳዩት ቪዲዮ ራሱ ሁለት አይነት ነው። የመጀመሪያው አብያ የለውም ምንም የለውም። ሁለተኛ ደግሞ አውዬ ሻሹን ስታሳይ ፊልተሩን አንሺ ሻሹን ስታሳይ ልጨምር ሀቡ ከፈቀድሽልኝ? yes please። ቀድም ያሉት የሚያስጮህ ወይም ደግሞ ይሄ የሚጥል በሽታ የሚሉት እኔ በጣም ረጅም ጊዜ እዛ ስለሰራ አውቀዋለሁ። በጣም ብዙ ልጆችም በዚህ ጉዳይ እኔ ማጋጥመው ስለነበር ምንድነው የሚያደርገው ሳም ነገር ይጮሃሉ። ከዛ ከጮሁ በኋላ ደግሞ ትንሽ ተንፈራፍረው ይነሳሉ። የነበሩበት ቦታ
ምን እያሉ ነው? እኔም ጋር አለብኝ የሚጥል በሽታ። እኔም አውቃለሁ የሆነ ጊዜ ኤሌመንታሪ ብሬክ ላይ ወጥተን የሆነ ልጅ ፌል አደረገች፣ ኦቨር ሄት አደረገችና ከሆነ ደቂቃ በኋላ ተንፈራፍራ ምናምን ውሃ ፈሰንባት። ለሞት የሚሰጥ ጉዳይ አይደለም እሱ። ይሄ ምክንያት ሊሆን አይችልም። እንደገና ደግሞ አንድ ሰው ደውሎ የሚጥል በሽታ go ahead እሺ ያ ይቅርታ ግን ሁለቱ ይኸውላችሁ የሚጥልና መንፈስ ነው። ይኸውላችሁ የሚጥል ይሄ የሚጥለው በሽታ ነው፣ መንፈስ ነው። ግን መንፈሱ የሚነሳው ግን ወይ ሲበሳጭ ነው ወይ የሆነ ነገር ሲሆን ነው የሚነሳው። በብዛት አሁን ልጆቹ የሚነሳባቸው የፋይናል ኤግዛም